ሰላም ውድ ተመልካዮቼ፣ ዛሬ ደግሞ የምንሰራው ጂኦግራፊ ኢንትራንስ ኤግዛም ጥያቄዎችን ይሆናል። እነኚህ ጥያቄዎች ቀጥታ ከኢንትራንስ ኤግዛም ጥያቄዎች ላይ የተወሰዱ ጥያቄዎች ናቸው፣ ግን ትንሽ ራሳችሁ እንድታዩበት ብዬ ኮንሰፕቹዋል የሆኑ ጥያቄዎችን ብቻ ነው አንድ ላይ ሰብሰብ አድርጌ ያመጣሁላችሁ እና እስቲ ስንት እንደምታገኙ ከስር ኮሜንት ስራ አስቀምጡልኝ። በጣም አሪፍ ጥያቄዎች ናቸው። ለ12ኛ ክፍልና ለሪሜዲያል ተፈታኞች በጣም ነው የሚያግዟችሁ እነኚህ ጥያቄዎች። ኩዌሽን ነምበር 1 ጂኦግራፈር ዩዚንግ ጂአይኤስ ኤንድ ሳተላይት ኢማጂነሪ ቱ ትራክ አርባን ኤክስፓንሽን ኦቨር 30 ይርስ ኢዝ አፕላይንግ ዊች አፕሮች ቱ ጂኦግራፊ ይላል። ጂኦግራፈሮች ዩዚንግ ጂአይኤስ እና ሳተላይት ኢማጂነሪ በመጠቀም ትራክ አረጉ አርባን ኤክስፓንሽን ለ30 ዓመት እንትን ያለውን አለ እና በየትኛው አፕሮች ጂኦግራፊ ነው እሱ የተጠቀሙት ይላል። ኤ ሪጂናል አፕሮች፣ ቢ ሲስተማቲክ አፕሮች፣ ሲ ኳንታቲቭ ሪቮሉሽን፣ ዲ ኢንቫይሮንመንታል ዲተርሚኒዝም ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ኳንታቲቭ ሪቮሉሽን ነው። እሱ ቢኮዝ ኦፍ ኳንታቲቭ ሪቮሉሽን ኢንትሮዱስ ያደረገው ምንድነው? እሱ ኮምፒውተር ስታቲካል አናላይሲስ ጂአይኤስ ማቴማቲካል ቱሎች ምናምን ኢንትሮዱስ ነው እሱ ያደረገው በኳንታቲቭ ሪቮሉሽን ሰዓት ነው እሱ እነኚህ ነገሮች ኢንትሮዱስ የሆኑት እነ ጂአይኤስ እነ ሳተላይት ኢማጂነሪ ምናምን ማለት ነው። ስለዚህ ጂኦግራፈሮች መቼ ነው እሱ በኳንታቲቭ ሪቮሉሽን ጊዜ ነው እሱ ይሄን ነገር የተጠቀሙት ማለት ነው። እዚህ ትንሽ ጥያቄውን ትሪክ ሊያደርጉ ሞክረዋል። 2016 ላይ ነው ይሄ ጥያቄ የመጣው። ለምሳሌ ኤ ላይ ስናይ ሪጂናል አፕሮች፣ ቢ ላይ ደግሞ ሲስተማቲክ አፕሮች ይላል። እዚህ ጋር ደግሞ ዊች አፕሮች ምናምን ለማለት ፈልጓል። ትንሽ ለመሸወድ ፈልገው ነው እሱ እና ጥያቄ ስታዩ በደንብ ዲቴል ማየት አለባችሁ። ኩዌሽን ነምበር 2 ቱ ሲቲስ አር ሎኬትድ አት ዘ ሴም ላቲቱድ ዋን ሃዝ ኤ ማች ኮልደር ዊንተር ዛን ዘ አዘር ዊች ፋክተር ኢዝ ሞስት ላይክሊ ሪስፖንሲብል ይላል። ሁለት ሲቲዎች ተመሳሳይ ላቲቱድ ላይ ይገኛሉ እና ደግሞ አንደኛው ይበልጥ ከዛኛው በዊንተር ሰዓት ይቀዘቅዛል ይላል። ይሄ የሚያሳየው ምንድነው ይላል። ኤ ኮልደር ሲቲ ሃዝ ሃየር አልቲቱድ፣ ቢ ኤ ኮልደር ሲቲ ሃዝ ክሎዘር ቱ ኢኳተር፣ ሲ ኮልደር ሲቲዝ ኒር እንደ ዋርም ኦሽን ካረንት፣ ዲ ኮልደር ሲቲዝ ሞር ክላውድ ከቨር ይላል። መልሳችን የሚሆነው ምንድነው? እሱ አንደኛው ሁለቱም በተመሳሳይ ላቲቱድ ከተገኙ፣ ሲቀጥል ደግሞ አንደኛው በዊንተር ሰዓት የሚቀዘቅዝ ሲሆን ምን ማለት ነው? እሱ በአንደኛው በዊንተር ሰዓት የሚቀዘቅዝ ከሆነ ምንድነው? እሱ ይሄ ያለበት አካባቢ ሃይ ኤሌቬሽን ላይ ነው ያለው ወይም ደግሞ ከፍተኛ ቦታ ላይ ነው ያለው። ስለዚህ መልሳችን ኤ ላይ ነው እሱ የሚሆነው። የኮልደር ሲቲ ሃዝ ሃየር አልቲቱድ ያለው ሃይ ደግሞ ሃየር ኤሌቬሽን ላይ ነው እሱ ያለው ማለት ነው። ቢ ላይ ስናይ የኮልደር ሲቲ ሃዝ ክሎዘር ቱ ኢኳተር ይላል። እዚህ ጋር ኮልደር ሲቲ ሳይሆን የዋርመር ሲቲ ቢል ኖሮ ትክክል ነበረ፣ ግን ኮልደር ሲቲ ኖት ክሎዝ ቱ ዘ ኢኳተር። ቪዲዮውን ፖዝ እያደረጋችሁ መሞከራችሁ እንዳራሱ። ኩዌሽን ነምበር 3 ጂኦግራፈር ስተዲንግ ዘ ኢምፓክት ኦፍ ዲፎረስቴሽን ኦን ሎካል ሬንፋል ፓተርንስ ኢን ሞስት ዳይሬክትሊ አፕላይንግ ዊች ቲም ኦፍ ጂኦግራፊ ይላል። አሁን ደግሞ እነኚህ 5 ቲም ኦፍ ጂኦግራፊ የሚባሉ ነገሮች አሉ። እነኚህ 5 ቲም ኦፍ ጂኦግራፊ በደንብ ለይታችሁ ማወቅ አለባችሁ፣ ፈተና ላይ ቀሩም እና በስተዲንግ ኦፍ ኢምፓክት ኦፍ በዲፎረስቴሽን ሎካል ሬንፋል ፓተርን የሚያጠናው በየትኛው ቲም ነው ይላል። ኤ ሎኬሽን፣ ቢ ፕሌስ፣ ሲ ሁማን ኢንቫይሮንመንታል ኢንተራክሽን፣ ዲ ሪጂናል ይላል። መልሳችን የሚሆነው ምንድነው? ሲ ላይ ሁማን ኢንቫይሮንመንታል ኢንተራክሽን ነው። የሁማን ኢንቫይሮንመንታል ኢንተራክሽን የሚያጠናው ሃው ሁማን ሞዲፋይ ዜር ኢንቫይሮንመንት እንደ ሃው ኢንቫይሮንመንት አፌክት ሁማን ላይ ያለውን ነው እሱ የሚያጠናው ማለት ነው። ኩዌሽን ነምበር 4 a map has a scale of 1:5 under 5000. A student measured 4 cm between 2 points, then realized the map was printed at 80% of original size. What is actual ground distance ይላል። የተጠየቅነው ምንድነው? አሁን እዚህ ጋር ግራውንድ ዲስታንስ ነው። ግራውንድ ዲስታንስ ምን ሰራበት ፎርሙላ ምንድነው? እሱ ግራውንድ ዲስታንስ is equals to map distance ሲባዛ በስኬል ዲኖሚኔተር ነው እሱ የምንሰራው። ስኬል ዲኖሚኔተር አድርገን ነው የምንሰራው። ስኬላችን ሰጥቶናል ይሄውና፣ ስኬል ዲኖሚኔተራችን 250 ሺህ ተሰጥቶናል ማለት ነው። ማፕ ዲስታንሳችን ግን አልሰጠንም። እዚህ ጋር ማፕ ዲስታንሳችን እንዴት ነው የምናደርገው? እዚህ ጋር ተማሪው ሜጀር ላይ ያደረግ 4 ሴንቲሜትር ነው እሱ በሁለቱ መሀል ያለው የተጠቀመው እና ኦሪጂናሉ ደግሞ ፕሪንትዱ ስንት ነው? እሱ 80% ነው እሱ ማለት ነው። አሁን እንዴት ነው የምናደርገው? 4 ሲካፈል ለ80 አድርገን ነው እሱ ማፕ ዲስታንሳችን ኦሪጂናል ማፕ ዲስታንሳችን የምናገኘው 4 ሲካፈል ለ80 አድርገን ነው እሱ ማለት ነው። ስለዚህ 80 ደግሞ እዚህ ጋር ምንድነው? እሱ በፐርሰንት ነው የተቀመጠው። እዚህ ጋር ደግሞ በፐርሰንት አይደለም። ስለዚህ ይሄንኛውን ወደ ፐርሰንት ወደ እንትን መቀየር አለብን፣ ወደ ቁጥር መቀየር አለብን። ስለዚህ 80 ወደ ፐርሰንት ወደ ቁጥር ስንመለሰው ስንት ይመጣል? 0.8 ይመጣል ማለት ነው። ስለዚህ 4 ሲካፈል 0.8 እናደርጋለን። 0.8 እናደርጋለን። መልሳችን ስንት ይመጣል? 4 ሲካፈል 0.8 5 ይመጣል ማለት ነው። አሁን ማፕ ዲስታንሳችንን ስንት አገኘን ማለት ነው? 5 አገኘን። ማፕ ዲስታንስ ሲባዛ ስኬል ዲኖሚኔተር ነው እሱ። ስለዚህ 5 ሲባዛ 250 ሺህ ማለት ነው። 250 ሺህ እናደርጋለን። ስለዚህ 5 ሲባዛ 250 ሺህ ስንት ነው? 5 ሲባዛ 25 125 ይሆናል። 125 ከዛ 40 መጨመር ነው እሱ 1 2 3 4 ነው እሱ። አሁን እዚህ ጋር ምርጫችን ላይ ስናይ እዚህ ጋር ምንድነው እሱ በኪሎ ሜትር ነው የተቀመጠው። ስለዚህ ይሄ ወደ ኪሎ ሜትር መቀየር አለብን። ስለዚህ ሴንቲሜትር ወደ ኪሎ ሜትር ለመቀየር ምንድነው እሱ የምናደርገው? ሲካፈል ለ100 ሺህ ያለ የምናደርገው ሴንቲሜትር ወደ ኪሎ ሜትር ለመቀየር 100 ሺህ 40 5 0 ነው ያለው 100 ሺህ 1 2 3 4 ስለዚህ ይሄንን አራቱን 0 በዚህኛው አራቱ 0 እናጠፋለን። ስለዚህ 125 ሲካፈል ለ10 ይቀራል። 125 ሲካፈል ለ10 ደግሞ 12.5 ይቀራል ማለት ነው። 12.5 ኪሎ ሜትር ነው ማለት ነው። መልሳችን ሲ ነው እሱ የሚሆነው።
እዚህ ማፕ ኪሎ ሜትር ወደ ሴንቲሜትር፣ ሴንቲሜትር ወደ ኪሎ ሜትር፣ ኪሎ ሜትር ወደ ሜትር የሚሉትን ነገሮች በደንብ መያዝ አለባችሁ። መጨረሻ ላይ ደግሞ አስቀምጥላችኋለሁ። ኩዌሽን ነምበር 5 ዋይ ሜድ ኤ ካንትሪ ዊዝ ቬሪ ሃይ ጂዲፒ ስቲል ሃቭ ኤ ሎው ሁማን ዲቨሎፕመንታል ኢንዴክስ። አገሪቷ ቬሪ ሃይ ጂዲፒ ነው ያላት ግን ስቲል ግን ሎ ሁማን ዲቨሎፕመንት ኦፍ ኢንዴክስ ነው እሱ ያላት ይላል። ይሄ ምን ነው የሚያመለክተው ይላል። ኤ ጂዲፒ ኦንሊ ሜጀር ኢኮኖሚክ አውትፑት ኖት ሄልዝ ኤዱኬሽን ኦር ኢንኢኳሊቲ። ቢ ሃይ ጂዲፒ ኦልዌይስ ሊድ ቱ ሃይ ሁማን ዲቨሎፕመንታል ኢንዴክስ አውቶማቲካሊ። ሲ ሁማን ዲቨሎፕመንት ኢንዴክስ ሜጀር ኦንሊ ሚሊታሪ ስፔንዲንግ። ዲ ጂዲፒ ኤክስክሉድ ኦል ሰርቪስ ፍሮም ኢትስ ካልኩሌሽን ይላል። መልሳችን የሚሆነው ምንድነው? እሱ አገሪቷ ቬሪ ሃይ ጂዲፒ አለ ግን ሎ ሁማን ኢንዴክስ ነው ያለው። እሱ ሎ ሁማን ዲቨሎፕመንት ኢንዴክስ ነው ያለው። ስለዚህ ጂዲፒ ኢዝ ኦንሊ ሜጀር ኦፍ ኢኮኖሚክ አክቲቪቲ። ጂዲፒ ሜጀር የሚያደርገው ኢኮኖሚክ አክቲቪቲ ነው እንጂ ስለ ሌላ ወይም ደግሞ ሁማን ዲቨሎፕመንታል ኢንዴክስ ጋር ስለ ሄልዝ፣ ስለ ኤዱኬሽን፣ ስለ ኢኒኳሊቲ ወይም ደግሞ ስለ ላይፍ ኤክስፔክታንሲ ምናምን አያጠናም። ምክንያቱ ይሄ ነው ማለት ነው። ኩዌሽን ነምበር 6 according to Malthusian theory, if a population grows geometrically and food arithmetically, which of the following is which of the following is logically conclusion ይላል። እዚህ ጋር ምን ማለት ፈልጎ ነው? እንደ ማልተስ እንዳለው ከሆነ ፖፑሌሽን ግሮዝ በጂኦሜትሪካሊ ሰው ከጨመረ ፉድ ደግሞ በአርትሜቲካሊ ከጨመረ ምን አይነት ሎጂካል ኮንክሉዥን ምን አይነት አለው ነው የሚለው። ኤ ቴክኖሎጂ ዊል ኦልዌይስ ሶልቭ ፉድ ሾርቴጅ። ቢ ፖፑሌሽን ዊል ኢቨንቹዋሊ አውትስትሪፕ ፉድ ሰፕላይ ዊዛውት ፕሪቨንቲቭ ቼክስ። ሲ ፉድ ፕሮዳክሽን ዊል ኢቨንቹዋሊ ኤክሲድ ፖፑሌሽን ግሮዝ። ዲ ዋር እንደ ፋሚን አር አቮይደብል ዝሩ ጎቨርንመንት ፕላኒንግ ይላል። እቺ ጥያቄ አሪፍ ኮንሰፕቹዋል የሆነ ጥያቄ ነች። እስቲ ፖዝ አድርጋችኋል በደንብ ሞክሯት ጥያቄዋን። መልሳችን የምትሆነው ምንድነች? እሷ ቢ ነው። እሱ ምን ማለት ፈልጎ ነው? እሱ ሲጋ ፖፑሌሽን ግሮስ ጂኦሜትሪካሊ ይላል። ፖፑሌሽን በጂኦሜትሪካሊ ይጨምራል ወይም ደግሞ 2 4 8 እያለ ምናምን ይጨምራል ነው እሱ የሚለው። እና ደግሞ ፉድ ደግሞ በአርትሜቲካሊ ፉድ እንዴት ነው የሚጨምረው? 1 2 3 4 ምናምን እያለ ነው የሚጨምረው ማለት ነው። ይሄ የሚያሳየው ምንድነው? እሱ ፖፑሌሽን will eventually outstrip the food supply without preventive check። ምን ይላል? ፖፑሌሽን ህዝብ ከምግብ አቅርቦት በደንብ ህዝብ ከምግብ አቅርቦት ይበልጣል ነው እሱ የሚለው ማለት ነው። ያ ዊዛውት ፕሪቬንቲቭ ቼክስን ካልተጠቀመ ወይም ደግሞ ህዝብን የሚቀንስ ነገር ካልተጠቀም ነው እሱ ማለት ነው። ስለዚህ መልሳችን ቢ ነው እሱ የሚሆነው። ስታጠኑ አንዳንዴ በደንብ በኮንሰፕቹዋል አጥኑ። ሊል የፈለገውን ነገር ምን ማለት ፈልጎ ነው ምናምን እያላችሁ ማለት ነው። ኩዌሽን ነምበር 7 የፖፑሌሽን ፒራሚድ ሾውስ ኤ ናሮ ቤዝ እንደ ዋይድ ሚድል እንደ ናሮ ቶፕ ዚስ ኢንዲኬትስ። ፖፑሌሽን ቤዙ መጀመሪያ ቤዙ ምንድነው? እሱ ናሮ ነው። እሱ ብዙ ሳይወለድም ወይም ደግሞ እንደዚህ ብላችሁ ማያዝ ትችላላችሁ። ቤዙ እንደዚህ ነው እሱ እና ዋይድ ሚድል ይላል። ሚድ ላይ ደግሞ ትንሽ እንደዚህ ዋይድ ነገር አለ። ሲቀጥል ደግሞ ናሮ ቶፕ ይላል። ቶፑ ደግሞ እንደዚህ ይሄዳል። ስለዚህ ይሄ ምን ነው የሚያሳየው ይለናል። ኤ ሃይ ፈርቲሊቲ እንደ ሃይ ሞርታሊቲ፣ ቢ ሎ ፈርቲሊቲ እንደ ላርጅ ወርኪንግ ኤጅ ፖፑሌሽን እንደ ኤጂንግ፣ ሲ ቬሪ ሃይ ፈርቲሊቲ እንደ ቬሪ ሎ ላይፍ ኤክስፔክታንሲ ይላል። መልሳችን የሚሆነው ምንድነው? እሱ ቤዛችን ናሮ ቤዝ ማለት ሎ ፈርቲሊቲ ነው። እሱ ብዙ ሰው የሚወለድ ሰው የለም ማለት ነው፣ ናሮ ከሆነ ቤዛችን ማለት ነው። ዋይድ ሚድል ደግሞ ከሆነ ደግሞ እዚህ ጋር ብዙ ሞርታሊቲ ብዙም የለም። ያንግ ኤጅ ላይ ደግሞ ብዙ ወርኪንግ ክላስ አለ ማለት ነው። እዚህ ጋር ብዙ የሚሞት ሰው የለም። እዚህ ጋር ናሮ ቶፕ ላይ ደግሞ ናሮና ቤዙና ቶፑ ስለተመሳሰለ ናሮ ስለሆነ ብዙ የሚሞት ሰው የለም ወይም ደግሞ እነኚህ ጎልማሳ ሰዎች አሉ ማለት ነው። ስለዚህ የሚያመለክተው ይሄን የትኛው ነው? እሱ ቢ ላይ ሎ ፈርቲሊቲ ላርጅ ወርኪንግ ኤጅ ፖፑሌሽን እንደ ኤጂንግ የሚለው ነው እሱ ማለት ነው። ኤ ላይ ስናይ ሃይ ፈርቲሊቲ እና ሃይ ሞርታሊቲ ይላል። ሃይ ፈርቲሊቲ ቢሆን ኖረው እዚህ ጋር ቤዙ ብሮድ ይሆን ነበረ። ሃይ ሞርታሊቲ ይላል ደግሞ ሃይ ሞርታሊቲ ደግሞ እዚህ ጋር የለም ማለት ነው። ሲ ላይ ደግሞ ቬሪ ሃይ ፈርቲሊቲ ይላል። ቬሪ ሃይ ፈርቲሊቲ አይደለም ሎ ፈርቲሊቲ ነው እንጂ እንደ ቬሪ ሎ ላይፍ ኤክስፔክታንሲ ይላል። እሱም አይደለም። ኩዌሽን ነምበር 8 which of the following is an example of environmental ፖሲቢሊዝም ኢን ኢትዮጵያ። እችንም ጥያቄ እስቲ በደንብ ፖዝ አድርጋችሁ ሞክሩልኝ። የፖሲቢሊዝም ኤግዛምፕል በኢትዮጵያ የሆነው የትኛው ነው እሱ ይላል። ኤ ፋርመርስ ኢን ሃይላንድ ሪላይንግ ኦንሊ ኦን ሬንፌድ አግሪካልቸር፣ ቢ ቢልዲንግ ኢሪጌሽን ስኪምስ ኢን አዋሽ ቫሊ ቱ ግሮ ከተን እንደ ሱገር ኬን ኢን አሪድ ኤሪያ፣ ቢ ሲ ኖማዲክ ፓስቶራላይዝ ሙቪንግ ዊዝ ዜር ሄርድስ ኢን ሎላንድስ፣ ዲፎረስቴሽን ፎር ፊውል ውድስ ኢን ዴንስሊ ፖፑሌሽን ኤሪያ ይላል። መልሳችን የሚሆነው ምንድነው? እሱ እንደ ኢንቫይሮንመንታል ፖሲቢሊዝም አገላለጽ ከሆነ ኢንቫይሮንመንታል ፖሲቢሊዝም መጀመሪያ ምንድነው እሱ የሚለው የሰው ልጅ ቴክኖሎጂን በመጠቀም ሞዲፋይ ያደርጋል ወይም ደግሞ ሁማን ሞዲፋይ ዜር ኢንቫይሮንመንቱን ሊቆጣጠር ይችላል ነው የሚለው። ስለዚህ መልሳችን ቢ ላይ ያለው ነው እሱ ማለት ነው። እንዴት ነው እሱ የሚለው? ፖሲቢሊዝም የሰው ልጅ ያለበትን ችግር ወይም ደግሞ ድርቅ ካጋጠመው ለምሳሌ ቴክኖሎጂካል ነገሮችን ተጠቅሞ
ያን ድርቅ ሊከላከል ይችላል ይላል። ቢ ላይ ደግሞ እንደሚለው ቢልዲንግ ኢሪጌሽን ስኪምስ ኢን አዋሽ ቫሊ ወይም ደግሞ በአዋሽ ቫሊ ላይ ኢሪጌሽን መስኖ እንትን ማለት በአሪድ ኤሪያ በበረሃ ቦታ ምናምን አካባቢ ላይ ኢሪጌሽንን መጠቀም ይላል ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 9 which of the following is not subfield of physical geography የፊዚካል ጂኦግራፊ ሰብፊልድ ያልሆነ የትኛው ነው ይላል። ኤ ጂኦፖሎጂ፣ ቢ ክላይማቶሎጂ፣ ሲ ፖፑሌሽን ጂኦግራፊ፣ ዲ ባዮጂኦግራፊ ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ፖፑሌሽን ጂኦግራፊ ነው። ሌሎቹን ስናያቸው ጂኦሞፖሮሎጂ፣ ክላይማቶሎጂ፣ ባዮጂኦግራፊ ምንድናቸው? እሱ ፊዚካል ጂኦግራፊ ናቸው። ፖፑሌሽን ጂኦግራፊ ግን ምን ስር ነው እሱ የሚገኘው? ሁማን ጂኦግራፊ ስር ነው እንጂ ፊዚካል ጂኦግራፊ ስር አይገኝም። ኩዌሽን ነምበር 10 which statement about the intertropical convergence zone is false ይላል። አሁን ስለ intertropical convergence zone false ነው የተጠየቅነው። ስለዚህ A it is where north east and south east trade winds converge, B it bring heavy rainfall to Ethiopia during summer, C it zone of high atmospheric pressure, D it shifts north and south with overhead ይላል። እቺ ጥያቄ በጣም አሪፍ ጥያቄ ነች። ምክንያቱም የሁሉንም የኢንተርትሮፒካል ኮንቨርጀንስ ዞን እንዳለ እዚህ ጋር የምታገኙባት ነች እሷ። ስለዚህ መልሳችን ወይም ደግሞ ስለ ኢንተርትሮፒካል ኮንቨርጀንስ ዞን ልክ ያለው ነው የትኛው ነው? እሱ ሲ ላይ ያለው ነው እሱ ማለት it is a zone of high atmospheric pressure የሚለው ነው እሱ ማለት ነው። ምክንያቱም ይሄ ኢንተርትሮፒካል ኮንቨርጀንስ ዞን ሃይ ሳይሆን ሎ አትሞስፌሪክ ፕሬሸር ነው እንጂ ሃይ አትሞስፌሪክ ፕሬሸር አይደለም። እዚህ ጋር እቺን ልብ ብላችሁ ያዛት። ኢንተርትሮፒካል ኮንቨርጀንስ ከተባላችሁ ሎ አትሞስፌሪክ ፕሬሸር ነው እንጂ ሃይ አይደለም። ሌላው እንዳለ ትክክል ነው። እሱ የኢንተርትሮፒካል ኮንቨርጀንስ ዞን ካራክተራይዙን ነው የሚያሳየው። ኩዌሽን ነምበር 11 a map has an aerial scale of 1 cm square to 400 km square what is a linear scale ይላል። እዚህ ጋር ኤሪያል ስኬል ሰጥቶናል እና አሁን የተጠየቅነው ደግሞ ሊነር ስኬል ነው። እሱ ሊነር ስኬል ምንድነው? እሱ የምናደርገው የተሰጠንን ኤሪያል ስኬል ስኩዌር ሩት ውስጥ መጨመር ነው እሱ። ስለዚህ ይሄንኑ ኤሪያል ስኬል ስኩዌር ሩት ውስጥ እንጨምራለን። 1 ሴንቲሜትር ስኩዌር ስንት ሆኖ ይወጣል? 1 ሴንቲሜትር ሆኖ ይወጣል። 400 ኪሎ ሜትር ስኩዌር ደግሞ ስንት ሆኖ ይወጣል? 20 ኪሎ ሜትር ይወጣል ማለት ነው። ስለዚህ መልሳችን ምን ትሆናለች? ኤ ትሆናለች ማለት ነው። 1 ሴንቲሜትር ቱ 20 ኪሎ ሜትር ሆኖ ይወጣል ማለት ነው። Question number 12 which of the following is not a reason for high fertility rate in developing country ለሃይ ፈርቲሊቲ ሬት በዲቨሎፒንግ ካንትሪ ውስጥ ሪዝን ያለው ነው የትኛው ነው? ኤ children as a source of labor፣ ቢ high infant and child mortality፣ ሲ high level of female education፣ ዲ low access of contraceptive ይላል። መልሳችን የሚሆነው ምንድነው? እሱ ስለ ሃይ ፈርቲሊቲ ሪዝን ያለው ነው የትኛው ነው? እሱ ሲ ላይ ያለው high level of female education ነው ይላል። እሱ ነው መልሳችን የሚሆነው። high level of ሳይሆን low level of female education ነው መሆን ያለበት። ሌላው እንዳለ ሪዝኑ የሃይ ፈርቲሊቲ ነው እሱ ግን ሃይ ሌቭል ኦፍ ሳይሆን ሎ ሌቭል ኦፍ ፊሜል ኤዱኬሽን መሆን ነበረበት ማለት ነው። ኩዌሽን ነምበር 30 which of the following is an example of positive checks in Malthusian theory ይላል። እንደ Malthusian theory ፖዚቲቭ ቼክስ ብሎ ያስቀመጠው የትኛው አፕላይድ ኢንቱ ሞደርን ኢትዮጵያ ወይም ደግሞ ማልተስ ምን ብሎ ነበር? ፖዚቲቭ ሰው ለመቀነስ ፖዚቲቭ ቼክስ ያስፈልጋል ብሎ ነበር እና ያ ፖዚቲቭ ቼክስ በአሁኑ በኢትዮጵያ አፕላይድ እየተደረገ ያለው የትኛው ነው እሱ ይላል። አሁን እዚህ ጋር ምን ማወቅ አለባችሁ መሰላችሁ? ማልተስ ምን አስቀምጧል? ፖዚቲቭ ቼክስ እና ፕሪቨንቲቭ ቼክስ ብሎ ያስቀመጠው ነገር አለ። ፖዚቲቭ ቼክስ ምንድነው? ፕሪቨንቲቭ ቼክስ ምንድነው የምትለዋል በደንብ ለይታችሁ ማወቅ አለባችሁ። ፖዚቲቭ ቼክስ ምንድነው? እሱ የሰው ልጅ ድሮስ በፋሚን በዋር በዲዚዝ መቀነስ አለበት በእንደዚህ ነገሮች ነው ያለው በፖዚቲቭ ቼክስ ማለት ነው። በኔጌቲቭ ቼክስ በፕሪቨንቲቭ ቼክስ ደግሞ ምንድነው እሱ ያለው ሪዲዩስ በርዝ ሬት ወይም ደግሞ ይሄ ሞራል ሬስትራንት ነገሮችን መጠቀም አለበት ነው እሱ ያለው። እና አሁን በኢትዮጵያ ላይ አፕላይ የሆነ ያለ የትኛው ነው እሱ ይላል። ኤ ጎቨርንመንት ፋሚሊ ፕላኒንግ ፕሮግራም፣ ቢ ሌት ሜሬጅ እንደ ኤዱኬሽን ፎር ገርልስ፣ ሲ ሪኩረንት ድሮት ኮዚንግ ክሮፕ ፌደር እና ፋሚን፣ ዲ ኢንክሪዝ አክሰስ ኦፍ ኮንትራሴፕቲቭ ይላል። መልሳችን የሚሆነው የትኛው ነው? እሱ በአፕላይድ ቱ ሞደርን ኢትዮጵያ ወይም ደግሞ በአሁኑ ኢትዮጵያ አፕላይ የሆነ ያለ የትኛው ነው? እሱ በፖዚቲቭ ቼክስ ላይ ሪኩረንት ድሮት ኮዚንግ ክሮፕ ፌደር እና ፋሚን ወይም ደግሞ በድርቅ በበሽታ በጦርነት ምናምን ሰው መቀነስ አለበት የሚለው ነው። እሱ በፖዚቲቭ ቼክስ አፕላይ ነው። ኤ ላይ ስናይ ጎቨርንመንት ፋሚሊ ፕላኒንግ ፕሮግራም ይላል። ይሄ ምንድነው? ፕሪቨንቲቭ ቼክስ ነው እንጂ ፖዚቲቭ ቼክስ አይደለም። ቢ ላይ ደግሞ ሌት ሜሬጅ እና ኤዱኬሽን ፎር ገርልስ ይላል። ይሄ ምንድነው? እሱ ይሄም ፕሪቨንቲቭ ቼክስ ነው እንጂ ፖዚቲቭ ቼክስ አይደለም። ዲ ላይ ደግሞ ኢንክሪዝ አክሰስ ኦፍ ኮንትራሴፕቲቭ ይላል ወይም ደግሞ የወሊድ መቆጣጠሪያ ማሳደግ ይላል። እሱ ምንድነው? እሱ ፖዚቲቭ ቼክስ ሳይሆን ፕሪቨንቲቭ ቼክስ ነው። በደንብ እዚህ ጋር ፕሪቨንቲቭ እና ፖዚቲቭን ካወቃችሁ በጣም ቀላል ነው የሚሆንላችሁ እንትኑ ስትሰሩ ማለት ነው። ኩዌሽን ነምበር 40 which Ethiopian traditional climatic zone would be if in the average annual temperature rate 20 degrees Celsius and you see Eric Ariboria Asta and Lobelia Gibra vegetation ወይም ደግሞ
አስታና ጅብራ የሚባለው ቬጂቴሽን የሚገኙበት በ12 ዲግሪ ሴልሺየስ ቴምፕሬቸር ያለው አካባቢ ምን ይባላል? ኤ ቆላ፣ ቢ ወይና ደጋ፣ ሲ ደጋ፣ ዲ ውርጭ። ውርጭ ለማለት ፈልጎ ነው እዚህ ጋር ውጭ አለው፣ ግን ውርጭ ለማለት ፈልጎ ነው። ሶሪ ታይፕ ሳደርገው ተሳስቼ ነው። መልሳችን የሚሆነው ምንድነው? እሱ በአስታ ወይም ደግሞ ጅብራ የሚገኝበት በ12 ዲግሪ ሴልሺየስ ቴምፕሬቸር የሚገኘው የትኛው ነው? እሱ ዲ ላይ ያለው ውጭ ብሎታል እዚህ ጋር። ተሳስቼ ነው እሱ ኤዲት ሳደርገው ውርጭ ማለት ፈልጎ ነው እሱ። ሲ ላይ ደግሞ ስናይ ለምሳሌ ደጋ ይላል። ደጋ የሚገኘው ጥድ ወይም ደግሞ ዝግባ ምናምን ነው እንጂ አስታ ወይም ደግሞ ጅብራ የሚባሉት ዛፎች እዛ አይገኙም። ደጋ ላይ የሚገኘው ጥድ እና ዝግባ ነው እሱ። እንደዚህ እነኚህም ማወቅ አለባችሁ። ቆላም ወይና ደጋም ውርጭም ምን አይነት ዛፎች እዛ ውስጥ እንደሚገኙ እዚህ ጋርም እንደዚህ አይነት ጥያቄም ስለሚመጣ ማለት ነው። 2016 ላይ መሰለኝም ጥያቄ የመጣችሁ። ኩዌሽን ነምበር 50 A country has 60% of population under 50 and only 2% of over 65. If the working age population is 38%, what's the dependency ratio ይላል። የተጠየቅነው ሬሾ ምንድነው? እሱ እዚህ ጋር ዲፔንደንሲ ሬሾ ነው የተጠየቅነው። ዲፔንደንሲ ሬሾ እንዴት ነው የምንሰራው? ዲፔንደንሲ ሬሾ is equals to ከ15 በታች ያሉት አንደር 15 ሲደመር አባቭ 15 አባቭ 65 ሲካፈል ከ15 እስከ 64 ዓመት ያሉት ሰዎችን ነው እሱ ማለት የምናካፍለው። ሲባዛ በመቶ እናደርጋለን። ሲባዛ በመቶ እና አሁን እዚህ ጋር እያስገባ መስራት ነው። በጣም ቀላል ነው እሱ። እዚህ ጋር ካንትሪ ያዝ ፖፑሌሽን አንደር 15% ያለው ከ15 እድሜ በታች ያሉ ስንት ናቸው አለ? 60% አለ። 60% ሲደመር እናደርጋለን። 2% ደግሞ ከ65 በላይ ያለ 2% ሲካፈል ለወርኪንግ ኤጃችን ደግሞ ወይም ደግሞ ከ15 እስከ 64 ያሉ እድሜ መሃላቸው ደግሞ ስንት አለ? 38% አለ። 38% አለ ሲባዛ በመቶ ማድረግ ነው እሱ። በጣም ሲምፕል ነገር ነው እሱ። ይሄ 60 ሲደመር 2 62 ነው። 62 ሲባዛ በመቶ መጀመሪያ እነኝህን ማካፈል ትችላላችሁ፣ ግን እንደዚህ እንዲቀላችሁ እንደዚህ ታደርጋላችሁ። 62 ሲባዛ በመቶ 6200 ነው እሱ። 6200 ሲካፈል ለ38 ወደ 63 ነጥብ ምናምን ይመጣል። 163 ምናምን ይመጣል። ስለዚህ መልሳችን ኤ ላይ ያለችው 163 ምናምን የምትለዋ ነች ማለት ነው። ኩዌሽን ነምበር 60 Why does the Congo River mainly steady flow year round while the Nile has seasonal fluctuation ይላል። ለምንድን ነው እሱ ኮንጎ ሪቨር ስቴዲ ፍሎ ወይም ደግሞ ተመሳሳይ ነገር ያለው ከናይል ሪቨር ደግሞ ከሲዝናል ፍላክቹዌሽን የሆነው ይላል። ኤ ኮንጎ ኢዝ ሎንገር ዛን ናይል፣ ቢ ኮንጎ ሃዝ ትሪቡታሪስ ኦን ቦዝ ሳይድስ ኦፍ ዘ ኢኳተር ዌን ዋን ሳይድ ኢዝ ድራይ አዘር ሳይድ ኢዝ ሬን፣ ሲ ናይል ፍሎ ዝሩ ሞር ዴዘርት፣ ዲ ኮንጎ ሃዝ ኖ ወተርፋል ይላል። መልሳችን የሚሆነው ቢ ነው እሱ። ምክንያቱም ኮንጎ ሲዝናል ፍላክቹዌሽን የለበትም። የሌለበት ምክንያት ደግሞ ዋነኛ ምንድነው እሱ በሁለቱም ቦታ ዝናብ ያገኛል፣ ወይም ደግሞ በአንድ ቦታ ድራይ ሲሆን በአንድ ቦታ ደግሞ እርጥብ ነው እሱ። ስለዚህ ከሁለት ቦታ ነው እሱ ውሃ ገባሪ ያለው ማለት ነው። በኖርዝም በሳውዝም ውሃ ስለሚያገኝ ነው እሱ። ናይል ደግሞ እንትን ነው እሱ በአንድ ጊዜ ብቻ ነው በሲዝናል ፍላክቹዌሽን ነው እሱ። ኤ ላይ ስናይ ኮንጎ ኢዝ ሎንገር ዛን ናይል ይላል። እሱ ልክ አይደለም። ምክንያቱም ኮንጎ ሳይሆን ሎንገሩ ናይል ነው እሱ። ናይል ወደ 6650 ነው እሱ የሚጓዘው። ኮንጎ ደግሞ ወደ 4380 ነው እሱ የሚጓዘው ማለት ነው። ስለዚህ እሱም አይሆንም። ሲ ላይ ደግሞ ናይል ፍሎስ ዝሩ ሞር ዴሰርት ይላል። ልክ ነው። ናይል ፍሎ በሞር ዴሰርት ነው እሱ እንትን የሚለው፣ ግን ይሄ ውሃውን እንዲያጣ ወይም ደግሞ ሲዝናል ፍላክቹዌሽን እንዲሆን አረገው እንጂ ከዚህኛው እንዲለየው አላረገውም ማለት ነው። ዲ ላይ ደግሞ ኮንጎ ሃዝ ኖ ወተርፋል ይላል። ኮንጎ በጣም ብዙ ወተርፋሎች ነው ያሉ፣ እሱም አይሆንም። ኩዌሽን ነምበር 70 which of the following is an example of secondary economic activity ይላል። ሰከንዳሪ ኢኮኖሚክ አክቲቪቲ የሆነው የትኛው ነው እሱ ይላል። ኤ ኮፊ ፋርሚንግ ኢን ሲዳማ፣ ቢ ጎልድ ማይኒንግ ኢን ሳውዝ፣ ሲ ቴክስታይል ማኑፋክቸሪንግ አት ሐዋሳ ኢንዱስትሪ፣ ዲ የባንክ ፕሮቫይዲንግ ሎንስ ኢን አዲስ አበባ ይላል። ሰከንደሪ ኢኮኖሚ አክቲቪቲ የሆነው የትኛው ነው እሱ? ሲ ላይ ያለው ቴክስታይል ማኑፋክቸሪንግ አት ሐዋሳ ኢንዱስትሪ ፓርክ የሚለው ነው እሱ ማለት ነው። ይሄ ምንድነው እሱ? ሮ ማቴሪያል ኢንቱ ወደ ፊኒሽድ ጉድስ፣ ከሮ ማቴሪያል ወደ ፊኒሽድ ጉድስ እየተቀየረ ያለበት ቦታ ነው እሱ ማለት ነው። ይሄ ቴክስታይል ቱ ማኑፋክቸሪንግ ሐዋሳ ኢንዱስትሪ የሚያሳየ ማለት ነው። ኤ ላይ ስናይ የኮፊ ፋርሚንግ ኢን ሲዳማ ይላል። ይሄ ፕራይመሪ ነው እሱ፣ ምክንያቱም ኮፊ ፋርም ማለት መጀመሪያ ከዳይሬክት ከሪሶርስ ጋር ከመሬት ጋር ግንኙነት ስላለው። ቢ ላይም ጎልድ ማይኒንግ ኢን ሳውዝ ይላል። እሱም ደግሞ ዳይሬክት ከመሬት ጋር ግንኙነት ስላለው። ዲ ላይ ደግሞ የባንክ ፕሮቫይዲንግ ሎንስ ኢን አዲስ አበባ ይላል። እሱም ደግሞ ምንድነው ምን ነው የሚያሳየው? ይሄ ዳይሬክት ቴሪቶሪ ወይም ደግሞ ሰርቪስ ነው የሚያሳየው። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። ኩዌሽን ነምበር 8 የካንትሪ ፖፑሌሽን ፒራሚድ ሼፕስ ላይክ ኢንቨርትድ ትራያንግል ወይም ደግሞ ቬሪ ናሮ ቤዝ ዋይድ አት ኦልደር ኤጅ ዚስ ኢንዲኬትስ ይላል። ኤ ራፒድ ፖፑሌሽን ግሮዝ፣ ቢ ሃይ በርዝ ሬት እንደ ሎ ዲዝ ሬት፣ ሲ ሎ በርዝ ሬት እንደ ሎ ዲዝ ሬት እንደ አን ኤጂንግ ፖፑሌሽን፣
ዲ የያንግ ፖፑሌሽን ዊዝ ሃይ ዲፔንደንስ ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ሎ በርዝ ሬት ሎ ዴዝ ሬት እና አን ኤጂንግ ፖፑሌሽን የሚለው ነው። ምክንያቱም ኢንቨርተብል ትራያንግል ነው እሱ። እንደዚህ አይነት ነገር ነው እሱ እያለ ያለው። ኢንቨርተብል ትራያንግል ማለት እንደዚህ የሚሄድ ነገር ነው እሱ። ስለዚህ ቬሪ ናሮ ቤዝ ነው እሱ። ቤዙ ናሮ ነው እሱ፣ በጣም ብዙም በቃ ቀጠን ያለ ነው እሱ። ሲቀጥል ደግሞ ዋይድ አዘ ኦልደር ኤጅ ይላል። ኦልደር ኤጅ ደግሞ እዚህ አካባቢ ዋይድ ነው እሱ። ስለዚህ እዚህ ጋር ሎ በርዝ ሬት አለ፣ ብዙ የሚሞሰው የለምና ኤጂንግ ፖፑሌሽኖች ደግሞ ትንሽ በዛ ይላሉ። ይሄ የሚገልጸው እነማን ሀገር ነው እሱ? ለምሳሌ እነ ጃፓን እነ ጀርመን ምናምን ሀገሮች ይሄንን እንደዚህ ነው እሱ ማለት ነው። አኗኗራቸው ብዙ ሰው አይወልዱም። ሲቀጥል ደግሞ ብዙ ሰው አይሞተባቸውምና ትላልቅ ሰዎች ወይም ደግሞ ጎልማሳ ሰዎች ብዙ ሰዎች አሉ። ኤ ላይ ስናይ ራፑር ፖፑሌሽን ግሮዝ ይላል። እሱም አይሆንም። ቢ ደግሞ ሃይ በርዝ ሬት ይላል። ሃይ በርዝ ሬት ሳይሆን ሎ በርዝ ሬት ነው። ኩዌስችን ነምበር 90 which of the following is not characterized of tropical monsoon climate found in parts of Africa። እቺም ጥያቄ በጣም ወሳኝ ጥያቄ ነው። በባለፈው ከዩኒት 2 ነው ከዩኒት 3 ሰራላችሁ፣ እዛ ላይ ሰርቼላችሁ ነበረ። ኤ ሲዝናል rainfall is pronounced dry season. B high annual temperature. C year round rainfall with no dry season. D vegetation include grassland and deciduous trees ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው year round rainfall with no dry season ነው እሱ። ምክንያቱም ትሮፒካል ወንሱ ምን ካራክተርስ አለ ከተባላችሁ ሲዝናል rainfall ነው እሱ። ያው እዚህ ጋር ማወቅ ያለባችሁ እቺም ጥያቄ 2017 ይሁን 16 ግን ሹር አይደለም። ከዛ ላይ ነው ሲያመጣት እንደዚህ ነው ኢንትራንስ ላይ መጣችሁ እና አሁን እዚህ ጋር ምን ይላል? ካራክተራይዝ ያልሆነ የትኛው ነው ይላል። ኤ ላይ ስታዩ ሲዝናል ራይንፋል ዊዝ ፕሮናንስድ ድራይ ሲዝን ይላል። ሲ ላይ ስታይ ደግሞ ይር ራውንድ ራይንፋል ዊዝ ኖ ድራይ ሲዝን ይላል። እዚህ እንድቹ ራሱ አይታችሁ አንደኛው እንደሚሆን ታውቃላችሁ ማለት ነው። መልሳችሁ አሁን ወይ ኤ ወይ ሲ እንደሚሆን እንደዚቹም ያስታውቃል ማለት ነው። ለአሁኑ መልሳችን ሲ ነው እሱ የሚሆነው። ኤ ግን አመቱን ሙሉ ዝናብ ያገኛል ሳይሆን ግማሽ ሰዓት ዝናብ ያገኛል፣ ግማሽ ሰዓት ዝናብ ያጣልና ደግሞ ሃይ አኑዋል ቴምፕሬቸር ነው እሱ ያለው። በጣም ሙቀታማ አካባቢ ነው እሱ። ይሄ ሞንሱን የሚባለው ትሮፒካል ሞንሱን የሚባለው አካባቢ። ሲቀጥል ደግሞ ዲሲዴስ እነኚህ ሳር ነገሮች ምናምን አጠር ያሉች እንትኖች በጣም ነው እሱ የሚገኙበት ማለት ነው። ኩዌስችን ነምበር 20 which of the following economic activities classified ኳይነሪ። እቺም ጥያቄ በባለፈው ሰርቼላችሁ ነበረ። ኳይነሪ አክቲቪቲ ስር የሚገኘው የትኛው ነው ይላል። ኤ ማይነራል ኤክስትራክቲንግ ኮል፣ ቢ ፋክተሪ ወርከርስ አሴምብሊንግ ፖንስ፣ ሲ ዩኒቨርሲቲ ፕሮፌሰር ኮንዳክቲንግ ክላይሜት ቼንጅ ሪሰርች፣ ዲ ታክሲ ድራይቨር ትራንስፖርቲንግ ፓሴንጀር ይላል። ኳይነሪ አክቲቪቲ ምን ተባብለን ነበረ ባለፈው ለታ ሲሰራላችሁ? ይሄ ኳይነሪ አክቲቪቲ ማለት በኳተርናሪ አክቲቪቲ ስር የሚገኝ ሲሆን ሃይ ሌቭል ኦፍ ዲሲሽን ሜኪንግ እና ሳይንቲፊክ ሪሰርች በጣም የሚሰራበት ኢኮኖሚክ አክቲቪቲ ነው ብያችሁ ነበረ። ስለዚህ እዚህ ጋር እንትን ማለት ነው እሱ መልሳችን የሚሆነው ምንድነው? እሱ ሃይ ሌቭል ኦፍ እንትን የሚፈልገው ከነኚህ ከተሰጡን ከአራቱ ሲ ላይ ያለው ዩኒቨርሲቲ ፕሮፌሰር ኮንዳክቲንግ ክላይሜት እና ክላይሜት ቼንጅ ሪሰርች ወይም ደግሞ በሪሰርች ዩኒቨርሲቲው ፕሮፌሰር ኮንዳክት ሲያደርግ ነው እሱ ማለት ነው። ኤ ላይ ስናይ የሚኔራል ኤክስትራክቲንግ ኩል ይላል። ይሄ ምንድነው? እሱ ፕራይመሪ ነው እሱ። ቢ ላይ ደግሞ የፋክተሪ ወርከርስ አሴምብሊ ፖን ይላል። ይሄ ደግሞ ወደ ማኑፋክቸር እየተቀየረ ስለሆነ ሰከንደሪ ነው እሱ። ዲ ላይ ደግሞ የታክሲ ድራይቨር ትራንስፖርቴሽን ፓሴንጀር ይላል። ይሄም ደግሞ ወደ ሰርቪስ ስለሚቀየር ይሄ ቴሪቶሪ ነው እሱ ማለት ነው። ለዛሬ የነበረን ቆይታ እዚህ ጋር እናብቃና ደቂቃውም እየሄደ ስለሆነ በቀጣይ ፓርት 2 ስለቀላችኋለሁ። ሀሳብና አስተያየት ከስር ኮሜንት ጻፉልኝ። አመሰግናለሁ። ፒስ አውት